مرحبا ودنا የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን እንግዲህ ዛሬ የምናየው 41ኛው የአላህ Subhanahu Wa Ta'ala ስም ይሆናል እሱም አልሐሲብ የሚለው የአላህ ስም ይሆናል ምን ይላሉ ዑለማዎች من خواص اسم الله الحسيب الحسيب የሚለው የአላህ Subhanahu Wa Ta'ala ስም በውስጡ ከያዘው ከሲሩ ከበረካው መካከል እንግዲህ በዘመዶች መካከል በአቅሪባዎች በቅርብ ዘመዶች መካከል ወይም ደግሞ ራቅ ያለም ሊሆን ይችላል በእነሱ መካከል እንግዲህ ይሆን አንዳንዴ ያልሆነ ነገር ይከሰትና መፈራራት ሊከሰት ይችላል አንዱ ያንዱን ሐቅ ሊነካ ይችላል ወይም ደግሞ ሊጎዳዱ ይችላሉ የመሳሰሉና በዛን ሰዓት አራከሊን ተጠንቀቅ እንዳይጎዳ የመሳሰሉ ቃላቶች ከቤተሰቦቻችን ሊመጡ ይችላሉ በእንደነዚህ አይነት ታይም ላይ ዘመዴ ሊጎዳኝ ይችላል አቅሪባኤ ሊጎዳኝ ይችላል ብዬ በመፈራበት ሰዓት بعد طلوع الشمس ፀሐይ ከወጣች በኋላ 77 ጊዜ እንደዛው ፀሐይ ከጠለቀች በኋላ 77 ጊዜ ይሄንን የአላህን ስም ደጋግሙት ይላሉ ያ ሐሲብ ወይም ደግሞ አልሐሲብ እያልን 77 ጊዜ ይሄንን የአላህ Subhanahu Wa Ta'ala ስም የምንደጋግመው እንደሆነ አንድ ሳምንት ባልሞላው ጊዜ አላህ በመካከላቸው ሰላምን ያሰፍናል ይላሉ ወይም ሰላም እንዲሰፍን አላህ ያደርጋል አሉ ታዲያ ይሄንን ማለት ደግሞ መጀመር ያለብን ከኸሚስ ቀን ነው ሐሙስ ቀን ላይ ሆነን ይሄንን እንጀምራለን ወይም ደግሞ የሐሙስ ፀሐይ በወጣችበት ጊዜ ፀሐይ ከወጣች በኋላ አልሐሲብ አልሐሲብ ወይም ደግሞ ያ ሐሲብ የሚለውን 77 ጊዜ እንላለን መግሪብ ከገባን በኋላ ደግሞ ወይም ፀሐይ ከጠለቀች በኋላ ደግሞ 77 ጊዜ እንላለን ከኸሚስ እስከ ኸሚስ ድረስ ካልነው 7 ቀን ይሆናል ማለት ነው አንድ ሳምንት ይሆናል ታዲያ አላህ Subhanahu Wa Ta'ala ይሄ ከኸሚስ ስንል 8 ቀን ነው የሚሆነው ይሄ ባልሞላበት ጊዜ ውስጥ አላህ በመካከላቸው ሰላም እንዲሰፍን ያደርግላቸዋል ማለት ነው ማዕናው ምንድነው የሚለውን ካየን هو المحاسب للعباد ባሪያዎችን ሒሳብ የሚያደርገው አላህ ነው ዛሬ በዱንያ ላይ በመንሰራው ስራ በመንወነጀለው ወንጀል በዱንያ የምንመነዳው አነስተኛ ነው በአኺራ ያለው ይበልጣል ዛሬ በዱንያ ላይ ለምሳሌ አንድ ሰው የሆነችን ስራ ሰርቶ ቅጣቱን በዱንያ አላህ ሊያደርግለት ይችላል ግን አብዛኛው በዱንያ በሰራናቸው ስራዎች የምንመነዳው ዛሬ አይደለም በአኺራ ነው ልክ እንደዛ ሱሐቢ የሆነችን ሴት በስሜት ያያት ተመልክቷት በሚሄድበት ሰዓት ከሆነ ነገር ጋር ተጋጭቶ ለሰይዲ ሄዶ ነገራቸው ያ ረሱላህ ቅጣት ካለው ቅጡኝ እንዲህ ተከስቶብኛል ብሎ ሲላቸው ፈገግ ብለው አላህ ያ ከዛ ጋር በመጋጨትህ ወንጀልህን አብሶልሃል ብለው እንዳሉት ያ መጋጨቱ ሒሳብ ሆነለት ያ መጋጨቱ ከፋራ ሆነለት ግን አብዛኛው ዛሬ በሰራናቸው ኃጢያት ነገ ነው ሒሳቡ ለዛም ነው ሰይዱና አሊ ረዲየላሁ ተዓላ عنه ارتحلت الدنيا وهي مدبرة وارتحلت الآخرة وهي مقبلة اليوم العمل ولا حساب وغدا الحساب ولا عمل بلو يتناقروا تمان ዛሬ የምናርስበት የምንዘራበት ቀን ነው እምናጭደው ግን መቼ ነው ነገ ነው ዛሬ የሥራ ቀን ነው ሒሳብ የለም ነገ ሒሳብ ቀን ነው ስራ የለም ብለው ሰይዱና አሊ ረዲየላሁ ተዓላ عنه እንደተቀሱልን ማለት ነው ታዲያ ሒሳብ የሚያደርገው አላህ ነው بما قدمت ايديهم ዛሬ በዱንያ ላይ በእጆቻችን ባመጣነው በሰራነው ስራ በአጠቃላይ ሒሳብ የሚያደርገን አላህ Subhanahu Wa Ta'ala ነው ማለት ነው كما قال عليه الصلاة والسلام سيدي بحارساتቸው እንደተቀሱልን ምን አሉ ما منكم من احد ከናንተ ውስጥ يعني ሁላችሁም እያንዳንዳችሁ ብትሆኑ አሉ አላህ ነገ በየውም القيامة ምን ያደርገዋል አሉ ሒሳብ ያደርገዋል አሉ ምክንያቱም የአላህ Subhanahu Wa Ta'ala ንግግሩ እንደኛ አይነት ንግግር አይደለም በፊደል አይደለም በቋንቋ አይደለም በድምጽ አይደለም አማየኛ በእነዚህ ነገራቶች ነው ታዲያ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ነገ ሒሳብ አለባችሁ ነገ አላህ ፊት ቆማላችሁ አሉ ታዲያ ሒሳብ በምትደረጉበት ሰዓት
በእናንተና በአላሁ ስብሓንሁ ወተዓላ መካከል ተርጁማን የለም አስተርጓሚ የለም አሉ። ወከላሙላህ ለይሰ ከከላሚና የአላህ ንግግር እንደጠቀስነው የእኛን ንግግር በጭራሽ አይመስልም። በጭራሽ ኩሉ ዋሒድን እያንዳንዳችን ከአላሁ ስብሓንሁ ወተዓላ ከንግግሩ ምንን እንረዳለን? ሒሳብን እንረዳለን ማለት ነው። በዚህ በዱንያ ላይ የሰራነው የነበረውን ስራ እያንዳንዱን ሒሳብ ስንደረግ ያንን እንረዳለን። ፈተቂዩ ታዲያ ተቂይ የሆነ ሰው አላህን ፈሪ የሆነ ሰው የፍራህ በዚህ ጥያቄ በዚህ ሒሳብ መደረግ በመሳሰለ ሒሳብ ከሚደረጉት እስከሆን ይደሰታል አሉ። ወልካፊሩ ከሃዲያኖች ደግሞ የንዘዒጁ አሉ። የንዘዒጅ ወልዓሲ በይነ ሓለይን ወንጀለኛ ሳይቶብት የሞተ በደስታና በኢንዚዓጅ መካከል ባለው ሓል ውስጥ ይሆናል አሉ። ሱብሓነላህ ነገ በየውም አልቅያማ ማለት ነው። ኑሓሰቡ ዓላ ኩሊ ሸይ በእያንዳንዷ ነገር ሒሳብ እንደረጋለን። ሐታ በመርፌ እንኳን ቢሆን መርፌ ውስጥ በምናስገባው በክርም እንኳን ቢሆን ከየት ነው ያመጣ ነው ሒሳብ እንደረጋለን። ሱብሓነላህ አንዳንዶቻችን ትንሽ ነገር ተውሰን ከዛ በኋላ እንረሳታለን፣ እንዘነጋታለን። ስናስታውሰው እንኳን አይ ትንሽ ናት ብለን ቦታ እንሰጣት። ነገር ግን አላሁ ስብሓነሁ ወተዓላ ዘንድ በዛች እንኳን ቢሆን ሒሳብ እንደረጋለን። በዛችን ቢሆን ሒሳብ መደረጋችን አይቀርም። አላሁ ስብሓነሁ ወተዓላ ነገ ሒሳብ በሚደረጉበት ሰዓት እንግዲህ ነጃ ከሚወጡ ባሪያዎች መካከል አላህ ያደርገን። በመርፌ እንኳን ቢሆን ሒሳብ እንደረጋለን። ምንም የምትቀር ነገር የለችም ማለት ነው። ምንም አላህ በቁርአን ላይ ወኩለ ሸይኢን አሕሰይናሁ ኪታባ ይላል አላህ። وقال أيضا بللم آية لي الله من لنا ألا له الحكم وهو أسرع الحاسبين እያንዳንዱ ነገር እንግዲህ የምንሰራው የምንናገረው ሌላው ይጻፋል። ነገም ሒሳብ እንደረጋለን። ነገ ያለው መውቂፍ 50 መውቂፍ ነው። ያን 50 መውቂፍ በትንሽ ጊዜ ነው እንግዲህ ሒሳብ የምንደረግ። ሁሉም ኸልቅ የሰው ልጆችም ጅኖችም ያዕጁጅና ማዕጁጅ የሚባሉትም ጎሳዎች ሌላዎችም ጎሳዎች እያንዳንዱ በትንሽ ጊዜ ሒሳብ ይደረጋል። ይሄ ደግሞ ምንን ያመላክታል ይላሉ? የአላሁ ስብሓነሁ ወተዓላ ንግግሩ በፊደል በቋንቋ አለመሆኑን ያመላክታል ይላሉ። በእነዚህ ነገራቶች አለመሆኑን ያመላክታል። በሌላም ሐዲስ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ይላሉ? ላ ተዙሉ ቀደመ ዐብድን የውመል ቂያመህ ሐታ ዩስአለ አን አርቢዓ ኺሳል የአንድ ሰው እኮ እግሩ አትንቀሳቀስም አሉ ነገ የውመል ቂያማ ከአራት ነገር እስካልተጠየቀ ድረስ። አንደኛ ስለ ዑምሩ ይጠየቃል፣ ስለ እድሜው ይጠየቃል። ፊማ አፍናህ በምን ላይ ነው እድሜውን የፈጀው፣ እድሜውን በምን ላይ ያሳለፈው። ስለ ዒልሙ ይጠየቃል። ማዛ ፈዐለ ቢህ ምንድነው የሰራበት፣ በተማረው ሰርቷል ወይስ አልሰራም። ስለ ገንዘቡ ይጠየቃል። ሚን አይነ እክተሰበሁ ወፊማ አንፈቀህ ከየት ነው ያመጣው ገንዘቡን። ሐታ ኢብራ እንኳን ብትሆን ያልነው መርፌ እንኳን ብትሆን ክር እንኳን ብትሆን ከየት እንዳመጣው ወፊማ አንፈቀሁ በምን ላይ እንዳዋለው ይጠየቃል። ወዐን ጅስሚሂ ፊማ አብላህ ሰውነቱንስ በምን ላይ ነው የፈጀው ተብሎ ይጠየቃል። ማለት እያንዳንዱን ነገር ከመጠየቁ በፊት ይሄ ሰው ነገ እግሩ አትንቀሳቀስም። አላህ በቁርአን ወከፈ ቢላሂ ሐሲባ ብሎ እንደጠቀሰልን ማለት ነው። አላህ ሒሳባችንን ገር አላህ ያደርግልን። ነገ ሒሳባቸው ከቀለለ ባሪያዎች መካከል ሚን ገይሪ ሳቢቅን ዐዛብ ወደ ጀነት ግቡ ከተባሉ ባሪያዎች መካከል አላህ ያደርገን። ዒልሙንም ዓመሉንም ተቅዋውንም አላህ ይወፍቀን። ኢንሻአላህ በሚቀጥለው ፕሮግራም በሌላ ርዕስ እስከምንገናኝ ድረስ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።